የሰላም ካቶሊክ ቴሌቪዥን አድማጮቻችን እንደምን ሰንብታችኋል? ከባለፈው ጊዜ ጀምረን እንግዲህ ከምዕራፍ 1 ወደ ምዕራፍ 2 መሸጋገሪያ የሚሆኑ ከናንተ ከውድ አድማጮቻችን የደረሱንን ጥያቄዎች ላይ ተንተርሰን ውይይት እያደረግን ነው። እዚህ ሁለት እህቶች ያሉ በባለፈውም ጊዜ በፕሮግራማችን እንግዲህ ተዋውቃችኋቸዋል። ምንድነው የጾም ወቅት እንደመሆኑ መጠን የምትልኩልን ጥያቄዎች አጋጣሚ ሆኖ ከወቅቱ ጋር ተያያዥ የሆኑ ናቸውና ለዚህም አጋጣሚውን ተጠቅሜ ላመሰግናችሁ እወዳለሁኝ። አንድ አድማጫችን የላከልን ጥያቄ ምንድነው? የክርስትና ሕይወት እሴት መሰረት የክርስቶስ ጠባይ ነው። ጥምረት በሚለው ርዕሳችሁ ስለ ክርስቶስ ጠባይ ታነሳላችሁ። ወቅቱ ይላል እንግዲህ የጾም ወቅት ማለቱ ነው። የክርስቶስን ጠባይ በጥልቀት ለማጤን አጋዥ ነውና እንዴት ከክርስቶስ እንማር ይላልና በጣም ጥልቅ የሆነ ጥያቄ ነው። ከብዙ አስተንትኖ እንደመጣ ያስታውቃልና እንግዲህ ይሄንን ጥያቄ እዚህ ለሚገኙ አብረውኝ ይሄንን ፕሮግራም እየሰሩ ወይ በእነዚህ ጥያቄዎች ላይ እየተወያዩ ላሉት እህቶች ያደርሳለሁኝ። በመጀመሪያ እህቴ ትዕግስት ወደ አንቺ ልምጣና ይሄንን የዚህን አድማጭ ሐሳብ እንዴት ታይዋለሽ? በመጀመሪያ አድማጫችንን ተመልካቻችንን ላመሰግን ወዳለሁ። ምክንያቱም ጥምረት የሚለውን ፕሮግራማችንን ከአባ ዳዊት ውብሸት ጋር የሰራነውን ፕሮግራማችንን ተመልክቶታል። እንግዲህ አስተንትኖ አድርጎበታል ማለት ነው። ይህንን ጥያቄ ወደኛ ለማምጣት ስለ ክርስቶስ ባህሪ ምናልባት ሌሎች ያላዩት ጥምረት የሚለውን ፕሮግራም ያላዩ ሰዎችም ሄደው እንዲያዩ ተጋብዛለሁ። ምክንያቱም እዛ ላይ በጣም በግልጽ በጥልቀት የተወራ ነገር ነው። ስለዚህ ከክርስቶስ ጸባይ ምን እንማር ወይም የክርስቶስ ባህሪ ምንድነው የሚለውን ነገር ለመመለስ መጽሐፍ ቅዱሳችን ነው እንግዲህ ትልቁ አስተማሪያችን። ክርስቶስ በምድር ላይ በተጓዘ ጊዜ ያሳያቸው ባህሪዎች እኛ ያየናቸው በህይወታችን ደግሞ እንደ ክርስቲያን የሰማናቸው በህይወታችን የተለማመድናቸው ያየናቸው ነገር ነው። አንደኛ ብዬ የምጠራው ርህራሄውን ነው። ኢየሱስ ክርስቶስ ለህዝቡ የሚራራ አምላክ ነው። መጽሐፍ ቅዱሳችን ይነግረናል። በመጀመሪያ እግዚአብሔር በራሱ በክርስቶስ የተገለጠው እግዚአብሔር ለህዝቡ ስለራራ አንድ ልጁን በምድር ላይ ላከው እኛን ከኃጢአት እንዲያድነን። ሌላው ደግሞ ኢየሱስ ክርስቶስ ሰዎች ወደ እርሱ ይመጣሉ፣ ትምህርቱን ያዳምጣሉ። 5000 ሰዎችን የመገበ ጊዜ ይመለከታቸውና ይራራላቸዋል። እነዚህ ሰዎች በመንገድ ላይ ሄደው እንዳይወድቁ በድካም ሳይበሉ ሳይመገቡ ይመለከታቸውና ይራራላቸዋል። ሌላም ጊዜ እንደዚህ እረኛ እንደሌላቸው በጎች ሆነው ይመለከታቸውና ይራራላቸዋል። አንዱ እንግዲህ ርህራሄው ነው። ሁለተኛው ይቅር ባይነቱ ነው። በመጽሐፍ ቅዱሳችን ላይ የትኛውም ክፍል ላይ ኢየሱስ ማንም ላይ ሲፈርድ አላየንም። ፈሪሳውያን፣ ሰዱቃውያን ይገስጻቸዋል፣ ግን አይፈርድም። ፍርድን አልወሰደም። እንደውም ሰዎች የተጠየፏቸውን በኃጢአት ምክንያት ሰው ኃጢአተኛ ሆኖ ራሱ ይፈርጃል። ፈራጆች ነን እኛ ኃጢአተኞች ነን ብለን ኃጢአተኞች ናቸው ብሎ ማህበረሰቡ ወይም እኛ ራሳችን የምናገላቸው ሰዎች አሉ። እሱ ግን ማንንም አያገልም፣ በማንም ላይ አይፈርጅም። ሌላው ፍቅሩ ነው። እንግዲህ እስከ ሞት ድረስ ወደደን የሚል መዝሙርም አለን አይደል? በተለይ በዚህ በጾም ወራት ስንመለከት ጻድቅ ሆነን አይደለም፣ እንደውም በደለኞች አጥፊዎች ሆነን ከእግዚአብሔር ርቀን ልጁን እስከ መላክ ድረስ ወደደን እና ያ ፍቅር ነው። እንደሚነዳ በግ ይላል ኢሳይያስ አይደል? ምንም ቃል ተንኮል የሚባል ነገር ከአንደበቱ የወጣ አምላክ አይደለም። ያ ሁሉ በደል፣ ያ ሁሉ ስቃይ፣ ያ ሁሉ ግርፋት ሲደርስበት ዝም አለ፣ እንደሚነዳ በግ ሆነ። ስለዚህ የሱ ባህሪ የይቅርታ ባህሪ ነው። መስቀል ላይም ሆኖ ይቅር በላቸው ነው ያለው እና ለጾም ህይወታችን ምንድነው የሚያመለክተን
የሚለውን ነገር ስናስብ የመጀመሪያ ነገር ይቅርታ፣ የይቅርታ ሰዎች ነን ወይ? የበደሉንን ይቅር እንላለን ወይ? በየቀኑ የምንጸልየው አባታችን ሆይ አለ። ርህሩሆች ነን ወይ? ሰዎችን የምናይበት አይኖቻችን የርህራሄ አይኖች ናቸው ወይስ የፍረጃ አይኖች ናቸው? አንዳንዴ እኮ ቤተክርስቲያን ውስጥ ሆነን እንፈርዳለን እኮ። አእምሯችን በጣም የሚገርም ነው፣ በመጥፎ እንትኑ ማለት ነው። የሆነ ሰው ቤተክርስቲያን እየጸለየን የሆነ ሰው ሲገባ ካለባበሱ ጀምሮ መፈረጅ እንጀምራለን። ካነጋገሩ ጀምሮ ወይ የሆነ ነገር ብቻ እንትን ነው። ካልተቆጣጠር ነው በጣም ፈራጆች ነን እና ከሌሎችም በልጣለን የሚል እሳቤ ያለን ሰዎች ነን። ስለዚህ የሱ ባህሪ እንግዲህ መደጋገም እንዳይሆንብኝ እንጂ ፍጹም ፍቅር የተሞላበት፣ ፍጹም ርህራሄ የተሞላበት፣ ፍጹም ይቅርታ የተሞላበት እኛም እንደሱ እንድንሆን የሚጋብዘን ባህሪ ነው ማለት እችላለሁ። አመሰግናለሁ እህቴ ትዕግስት። በጣም በሚገርም መንገድ እንግዲህ መጽሐፍ ቅዱሳችንም ስለ ክርስቶስ ስለ መድኃኒታችን ኢየሱስ ክርስቶስ የሚያስቀምጣቸው መገለጫዎች ናቸው። ይሄ ርህራሄ፣ ይቅር ባይነትን፣ ሰው መውደድን፣ ሰው ማቅረብን በግልጽ ያስቀምጣቸዋልና በመሰረቱ የክርስቶስ ጸባይ እኮ የሚስብ ጸባይ ነው አይደለ? ብዙ በመናገር አልነበረም። ስለዚህ ጠባዩ የሱ በመገኘቱ ራሱ የሚናገር ጠባይ ነበረው። ብዙ ጊዜ እንግዲህ እያስተማረም እየፈወሰም እያለፈም አይደለ? በዛ ያልፍ ነበረ። እንግዲህ በማለፉ ባለፈበት ቦታ ሁሉ የሚኖሩ ሰዎች ይነኩ ነበረ በዛ በመገኘቱና ጠባይ ወደ ህይወት ሲቀየር ነው እንግዲህ እሱንና ጠባዩን ንግግሩንና አኗኗሩ በማይለይ መልኩ ነው ክርስቶስ እንግዲህ ሙላቱ ነው። በቃ ሙሉ የሆነ ማንነት የነበረው ነውና የሚገርም ነውና ያ ጠባይ ወይ ደግሞ ያ መገኘት ያ ሙሉ የሆነ ጥምረት ያለው ማንነት ከሱ ተርፎ በዙሪያው ለነበሩ ሰዎች ህይወት የሚሰጥ ነበረ። እንግዲህ ይህ አድማጭ ተመልካቻችን የሚመስለኝ ከክርስቶስ እንዴት እንማር ማለት እንግዲህ ይሄ መልካም የሆነውን ነገር ይቅር ማለትን፣ መራራትን፣ መውደድን፣ ሌሎችን በማንነታቸው መቀበልን ከኛ ወጥቶ በህይወታችን እንዴት ይታይ የሚል እንትን ያሰማልና ሲስተር ወይንሸትስ እንዴት ምን ተጨባጭ የሆነ ልምምድ እናዳብር? ምክንያቱም የክርስቶስ ጠባይ ከክርስትና ህይወት የተገነጠለ አይደለም። ምክንያቱም ክርስትና ራሱ የሚለው ነገር የክርስቶስ ተከታይ ማለት ነው። የምንከተለው ነገር ሁሉ ጊዜ ከፊት ለፊታችን ነው ያለው። ከፊታችን ያለ ነገር ደግሞ ማየት ከፈለግን አለማየት አንችልም። እንግዲህ አለማየት አንችልም፣ ምክንያቱም የምንከተለው ነገር ስለሆነ ፊት ለፊት ነው ያለው። እኛ እናያለን፣ የማየት ስጦታ ተሰጥቶናል። ስለዚህ ላናየው አንችልም። እያየነውም ብቻ እኛን ሳይነካን እንዳያልፍ እንዴት እናዳብር? የምናየው ነገር እከተለዋለሁ ብዬ በፈቃዴ የገባሁትን ነገር ክርስትናውን ነው እያልኩ ያለሁት፣ ስለሌላ ነገር አይደለም። ክርስትናው ራሱ ማለት ነው በክርስቶስ እግር ዱካ ሆኖ መጓዝ ከሆነ ክርስቶስን ላናየው አንችልም። ክርስቶስን እያየነው ደግሞ ጠባዩን አላቅም ልንል አንችልም። ታዲያ ምን ተጨባጭ የሆነ ምንድነው ይሄ አጋዥ ነገር ትይናለሽ ሲስተር? አመሰግናለሁ ሲስተር ትዕግስት። ሲስተር ትዕግስትም አንስታዋለች ስለ ጸባዮቹ ስትናገር እነኛ ጸባዮችን የተለያዩ ጸባዮችን ጠቅሳልናለች እና አሁን አንቺ ስትናገሪ እንዴት አድርገን እነሱን እውን እናድርጋቸው ይመስለኛል። እንግዲህ ጥያቄው እንዳልሽው ክርስቲያን የክርስቶስ ተከታይ ነው። ክርስቶስ ደግሞ እኔን ምሰሉ ብሏል። ሁሉንም ነገር አስቀምጦልናል፣ በቃሉ በህይወቱ አስቀምጦልናል። ክርስቶስ ማንኛውንም ተናግሮ ያላደረገው ነገር የለም። ይቅር በሉ ካለም ይቅር ብሎ ነው። መሐሪ ሆኖ ካለ መሐሪ ሆኖ ነው። አንደርስታንድ አድርጉ ወይ ደግሞ ሰዎችን ተረዱ ካለ ሰዎችን ተረድቶ ነው።
ስለዚህ እንዳልሽው ሁሉም ነገር በፊታችን ተቀምጦልናል። ስለዚህ አሁን ባለፈው 2 ሳምንት ወይ ባለፈው ሳምንት ስንናገር እንግዲህ ሁሉም ኢዛብቱሜ ነው። እኔ ነኝ እንግዲህ ማየት ያለብኝ ራሴን። በእግዚአብሔር ቃል ሁሉ ተቀምጦልኛል። ክርስቶስ ምሳሌ ሆኖኛል። እኔስ እንዴት አድርጌ እሱ የሰጠኝን ምሳሌ እሱ ሳያደርግ አድርጉ ያለው ነገር የለም። እኔ በጣም ይገርመኛል ይሄ ነገር በህይወቴ ሁሌም ሲከብደኝ እሱን ነው የምመለከተው ማስበው። ጌታችን ኢየሱስ ክርስቶስ አድርጎ ነው አንቺም እናንተም አድርጉ ያለውና እንግዲህ ለዚህ የሚረዳን ትልቁ ነገር ብዬ እኔ የማስበው ትልቁ ጸሎት ነው። እኛ የጸሎት ሰዎች ስንሆን እኛ ብቻችን ምንም ነገር ማድረግ እንደማንችል ስናምን ስልጣኑን ኃይሉን ሁሉ ለሱ ስንሰጠው በጸሎት ወደሱ ስንቀርብ የሱን ተከትለን እሱ ያደረገውን እሱ የኖረውን መኖር እንድንችል ኃይሉን ይሰጠናል። እንዲሁም ከባለፈው ንግግሮቻችን ሳስታውስ መንፈስ ቅዱስ እርዳታ መለመን ነው፣ መጠየቅ ነው። እግዚአብሔር ለምኑ ይሰጣችኋል፣ በርምቱ ይከፈትላችኋል ብሏልና የሱን ምሳሌ ለመከተል የሱን ጸባይ በህይወታችን ለመተርጎም ይቅር እንዳለ ይቅር ለማለት ሁሉን ያደረገውን ለማድረግ በጸሎት ወደሱ ስንቀርብ ያደርግልናል፣ መንፈሱንም አብሮ ይሰጠናል። ስለዚህ ለኔ ትልቁ ነገር ትህትናን ሊኖረን ይገባል። በትህትና ወደሱ ስንቀርብ እሱ ሁልጊዜም ሊረዳን ሊያግዘን ሊያስችለን ዝግጁ ነው ብዬ አምናለሁ። በጣም አመሰግናለሁኝ ሲስተር ወይንሸት። ስለዚህ ክርስቶስ ስትናገር የነበረው ክርስቶስ ያላደረገው ነገር አላዘዘንም ነው። ስለዚህ ክርስትና ሐሳብ አይደለም ማለት ነው። የአንድ ግለሰብ እንዴት ይባላል ሪሰርች ነው። ለምሳሌ ሰው በሐሳብ ደረጃ ያመነበትን ነገር ሊያቀርብ ይችላል እንደ አንድ ጥናታዊ ጽሑፍ አድርጎ ማለት ነው። ያ ነገር ኖረው ማለት አይደለም። እንዲህ ቢደረግ ጥሩ ነው፣ እንዲህ አይነት ችግር እኔ አግኝቻለሁ፣ የዚህ ችግር ደግሞ መፍትሄ እንዲሆን ምንድነው ምለው የምሰጠው ወይ የምጠቁመው ይሄ ነው ይላል። የተለያዩ መጽሐፍቶች በማንበብ ማለት ነው በትምህርት ስለቆየ። የክርስቶስ ግን ይሄ አይደለም ነው። እንግዲህ ያደረገውን ነው እኔ እንዳደረኩት እና ያደረገው ነገር ከሆነ የምንችለው ነገር ነው ማለት ነው። በዛ ከፍታ ባንችለውም እሱ ባደረገው ከፍታ ባንችለውም ለክርስቲያን እንግዳ ነገር አይደለም ማለት ነው። እንግዳ ነገር አይደለም የታዘዝነው እንደማለት ነው። የክርስቶስን ጠባይ በየቀኑ መለማመድና ሌላኛው ደግሞ መኖሩ ክርስቲያን አሁን መኖሩ ክርስቲያን እያንዳንዱ ክርስቲያን መኖሩ አሁን ወቅቱ ላለበት ተግዳሮት መልስ ይሆናል ወይ? ምክንያቱም ክርስቶስ ለነበረበት ዘመን መልስ ነበረ። ራሱ ክርስቶስ ራሱ በህይወቱ ማለት ነው በምግባሩ እና ክርስቲያንስ ይሄ ጥያቄ ሊጠይቅ አይገባም ወይ? አሁን ላሉብን ማህበራዊ ተግዳሮቶች ክርስትና ምን ይላል? ምን መልስ አለው? ስለዚህ እያንዳንዱ ሰው ይሄንን መጠየቅ ምናልባት አስፈላጊ ነገር ነው የሚል እኔ የራሴም ሀሳብ መጨመር እፈልጋለሁኝ። መልስ ነኝ ወይስ እኔ የችግሩ አካል ነኝ? እንደ ክርስቲያን ክርስቶስ ግን መልስ ነበር ለሁሉም ነገር። ለዘመናት ሁሉ በሰው ልጆች ህይወት ውስጥ ለሚነሳ ጥያቄ መልስ ነበር፣ መልስ ነው። እኔ ለክርስቶስ ቅርቡ ነኝ ካልኩ የክርስቶስ ተከታይ ነኝ ካልኩኝ ስለዚህ ለምኖርበት ጊዜና ሁኔታ የሆነ መልስ እኔ ውስጥ ሊኖር ይገባል። የግጭት መልስ ሰላም በማምጣት ሊሆን ይችላል። ብዙ ደጋገም ነው ይሄ ግጭት በባለፈን ፕሮግራማችን፣ ምክንያቱም በጣም ወሳኝ ነገር ስለሆነ እና ይሄ ምናልባት እንደ አንድ ጥያቄ ሁላችንም አድማጭ ተመልካቾችም እኛንም ትንሽ ሊቆረቁረን ነው የሚገባ ነገር ነው። እንደ ክርስቲያን የኔ መልስ ምንድነው? አሁን እየተከሰተ ባለው ነገር፣ በእኔ ህይወት እየተከሰተ ባለው ነገር፣ በሌላም በኮሚኒቲ ህይወት፣ በቤተሰብ ህይወት ወይ በማህበረሰብ ህይወት ውስጥ ለሚነሱ ነገሮች እንደ ክርስቲያን የኔ መልስ ምንድነው?
እንግዲህ ጠባዮችን እያነሳን ነው። ስለ ክርስቶስ ጠባይ እያነሳን ነው። ከኛ ጠባይ የክርስቶስ ጠባይ እኛ ላይ እንዴት ይታይ የሚለው ነገር እያነሳን ነው የምንገኘውና ስለ ጠባይ ከተነሳ እንግዲህ የአንድ ሰው መገለጫ ነው። የአንድ ሰው መገለጫ ደግሞ ስነ ልቦናዊም ይዘት አለው እና ምናልባት እኛ ውስጥ መልካም ነገር አለ፣ ምናልባት ሳይሆን እርግጥ ነው በባለፈው ፕሮግራማችን አንስተናል። መልካም ነገር አለ፣ አውጥተን ለመኖር ግን ተግዳሮቶች አሉን፣ የሚሸፍኑን ነገሮች አሉ፣ እንቅፋቶች ይበዛሉና እንደው እንደ ስነ ልቦና ባለሙያም ሲስተርን ካንቺ ብጀምር እንዴት ትገልጫዋለሽ? ይሄ የክርስቶስ ጠባይ ከኛ ጠባይ ጋር የማስታረቁ ከዛ እኛ ደግሞ የምናቀው ነገር በጠባያችን ተገልጦ ወደ ስራ የመሄዱ ነገር በመሃል ምን እየተከሰተ ነው? ሰው እንዴት ይመልከተው? እንደው ፍላጎቱ ኖሮት ይሄ ደስ የሚለው ቅድም ያነሳ ነው የክርስቶስ ጠባይ እንዲለማመድ ተግዳሮት የሚሆኑበት ነገሮችን በስነ ልቦና ምልከታ እንዴት ይመልከታቸው? እንግዲህ ስለ ክርስቶስ ስናወራና ስለ ጸባዮቻችን ስናወራ እንደተባለው ያው ሳይንስም በራሱ የሚገልጻቸው ነገሮች አሉ። ለምሳሌ ዊኒኮት የህፃናት ሐኪም ነበረ። ከዛ ደግሞ ሳይኮሎጂስትም ነው። ጥናት ያደረገው ነገር ነበረ በልጆች ላይ እና ከሱ ጥናታዊ ጽሑፍ እንደምንመለከተው ምን ይላል? እውነተኛ ማንነትና ሐሰተኛ ማንነት ብሎ ያቀርባል። ገና ስንፈጠር ህፃን ሆነን እውነተኛ ማንነትን ይዘን የምንመጣው ወደዚህ ምድር ላይ በእሱ ጥናትም እንደምናየው እና ልጆች ተመልክታችሁ እንደሆነ የሚፈልጉትን ነገር በግልጽ ይጠይቃሉ። ካልሰጠሻቸው እዚህ ጋር ሰው አለ የለም ብለው ስሜቶቻቸውን አይዟቸው፣ ያለቅሳሉ፣ ይጮሃሉ እስከምትሰጫቸው ድረስ። ላሰጫቸው ትችላለሽ። ምንድነው የሚያደርጉት? ውስጣቸው ያለውን የሚፈልጉትን ፍላጎታቸውን ይገልጻሉ። ለምሳሌ ትንንሽ ልጆች እስከ ተወሰነ ጊዜ ድረስ መዋሸት አያውቁም። እውነት ነው የሚናገሩት። ከተወሰነ የእድሜ ደረጃ በኋላ በእርግጥ እሱም ጥሩ የሆነ ፓርትም አለው፣ የአእምሯቸው የማደግን ሁኔታ የሚያሳይ ነው። ነገር ግን ብዙ ጊዜ ደግሞ ትንሽ ካደጉ በኋላ ከቅጣት ጋር የተያያዘ ነገር ነው። እውነት ይናገራሉ። ብርጭቆ አንድ ህፃን ልጅ ይሰብራል እንበል። ከዛ በኋላ ማን የሰበረው? እኔ ነኝ ሲል ይገረፋል። እዚህ በሚቀጥለው ብርጭቆ ሲሰብር ያ ህፃን እኔ ነኝ አይልም፣ ይደብቃል። ማን ነው? እኔ እንጃ። ኃላፊነትን ከመውሰድ ይሸሻል፣ ከቅጣት ይሸሻል። ስለዚህ ምን አይነት ባህሪ እያዳበረ ይሄዳል ያ ሰው? ውሸት የሆነ ባህሪ ማለት ነው። ራሱ አድርጎት ቅጣቱን ላለመቀበል ሲል ምን ይሆናል? ይሸፍነዋል። እንደዚህ አይነት ባህሪዎች እያደጉ ይሄዳሉ። ስሜቶችን ከመግታት ማህበረሰቡ ምንድን ነው ከኔ የሚጠይቀው? ማህበረሰቡ ለገንዘብ ዋጋ የሚሰጥ፣ ማህበረሰቡ ለውጤታማነት ዋጋ የሚሰጥ፣ ቤተሰብ ክብር የሚሰጠው ለሆነ ነገር ከሆነ በዛ ጊዜ ያለው ልጅ ወይም ሴትም ልትሆን ትችላለች፣ እነዛ ማህበረሰቡ የሚጠይቀውን ነገር ለማድረግ እውነተኛ ማንነትና እውነተኛ ፍላጎትን እየሸፈነ ይሄዳል ማለት ነው። ስለዚህ አስመሳይነትን፣ ሰዎችን ለማስደሰት የሚደረግ ባህሪ እየመጣ ይሄዳል። እዚህ አንዱ ኮንፈርሚስት የምንለው ባህሪ ነው። ሰዎችን ለማስደሰት ወይም ከቅጣት ለመሸሽ ለመራቅ የሚመጣ ባህሪ ነው። ስለዚህ ቅጣት ካለው አደርጋለሁ ወይም ደግሞ ምሸለም ከሆነ አደርገዋለሁ፣ ካለበለዚያ ግን አላደርገውም። ሁለተኛው ባህሪ ደግሞ የመመሳሰል ባህሪ ነው። እነከሌ አድርገውታልና እኔም አደርገዋለሁኝ። እነከሌ ይሄን ቃላቶች አሉ አሁን ሶሻል ሚዲያ ላይ የምንሰማቸው፣ ግን ምናልባት በድሮ ጊዜ የምናፍርባቸው ቃላቶች ሊሆኑ ይችላሉና እከሌ ይሄ አርቲስት ተጠቅሞታልና እከሌ ተጠቅሞታልና ሁሉም ይጠቀመዋል። አንዱም ሰው አይጠይቅም ይሄ ቃል እውነት ጥሩ ትርጉም አለው ወይ? ይመጥነኛል ወይ? በጣም ጥሩ ነገር ነው። ትርጉሙስ ጥሩ ነው ወይ? ጥሩ አይደለም ወይ? እከሌ ስለተጠቀመው ሁሉም ሰው ይጠቀማልና አይደንቲፊኬሽን፣ ይሄ መመሳሰል የምንለው ነገርም በአንድ መልኩ ሌላውን መምሰል ራስን ወደ አለመገንዘብ፣ ወደ ውስጥ አለመግባትን ያሳያል።
በእርግጥ አንዳንድ ጊዜ ከቅዱሳንም እንማራለን አይደል? ከቅዱሳኖች ታሪካቸውን ሰምተን ያደረጉትን ነገር ሰምተን ምንመሳሰልባቸው እነሱን ለመምሰል ሳይሆን ምሳሌ አድርገን እነሱን ለመውሰድ የምንጠቀመው ነገር አለ። የመጨረሻው ደግሞ የሰዎች ባህሪ እንግዲህ በዚህ ሁሉ ውስጥ እየሄደ ሌላም ደግሞ ባህሪ አለ። ኢንተርናላይዝ የሚያደርግ ትክክለኛ የሆነውን ነገር የሚመርጥ እውነተኛ ማንነት ያስከፍላል ዋጋ። እውነተኛ ማንነት ያስከፍላል። ምክንያቱም ሰው በመጀመሪያ የራሱን ስሜት ማወቅ አለበት፣ የሚያምንበትን እሴቶቹን ማወቅ አለበት። ከዛ ደግሞ እሴቶቹን ሲኖር እንደሚገለልም ማወቅ አለበት። ሌሎች ላይቀበሉት እንደሚችሉ ላይቀበሏት እንደምትችል። ስለዚህ ይሄንን ወደ ውስጥ የመግባትን ፕሮሰስ ሰዎች አደረጉትም አላደረጉትም አደርጋለሁ፣ ሰዎች ሸለሙኝም ቅጣትም መጣብኝ አደርገዋለሁኝ፣ ወይም ደግሞ ሌሎች ስላደረጉት አይደለም አደርገው የሚል ምናልባት በእኛ አውድ እንደው እንደ የቤተክርስቲያን አውድ ነውና ለምሳሌ ጸሎት ብለን እናስብ። ጸሎት ሕግ ስለሆነ የመጀመሪያው ሰው ምን ሊሆን ይችላል? ሰዎችን ለማስደሰት ወይም ከቅጣት ለመራቅ ከሆነ ጸልያለሁ፣ ምክንያቱም ክርስቲያን ስለሆንኩ ኦብሊጌሽን ነው የመጸለይ ኦብሊጌሽን። ሌላኛው ሁለተኛው ደግሞ አይ እነከሌ ቤተክርስቲያን ስለሚሄዱ ጎረቤቶቼ አማኝ ስለሚባሉ በሰዎች ፊት ሞገስ ስላላቸው እኔም ወደ ቤተክርስቲያን ሄዳለሁ። የመጨረሻው ደግሞ ዋጋ እንዳለው ወደ ቤተክርስቲያን መሄድ ከእግዚአብሔር ጋር መጣበቅ ዋጋ እንዳለው የሚያውቀው ሰው ግን ምን ይላል? ስለምሸለምም አይደለም ለተሰንበትን አክብር የሚለው ነገር ሕግም ስለሆነ አይደለም፣ ነገር ግን ከክርስቶስ ጋራ ያለኝ ግንኙነቴን ለማጠንከር ከጌታዬ ጋራ ለመጓዝ ወደ ቤተክርስቲያን ሄዳለሁ። ስለዚህ ይሄ እውነተኛ ባህሪ የምንለው ነው። እንግዲህ ባህሪያችን በተለያየ ምክንያቶች ሊሸፈን ይችላል። እውነተኛ ማንነታችን ግን ሁልጊዜ ደስ የሚለው ነገር ክርስቶስ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ በውስጣችን ያለው እውነተኛ ማንነት በነገሮች ይሸፈናል እንጂ አይጠፋም። ይቅርታ እንደው እንትን እንዳይል ብዬ እንዳይጠፋብን ብዬ ነው። ይሄ ነገር ምናልባት ለራሳችን ከምንሰጠው ዋጋ ጋር ይገናኝ ይሆን? ያው ስነ ልቦናንም እየጠቀሽ ስለሆነ ይሄ ሰልፍ ስቲም ከሚሉት ነገር ጋራ ከሚባለው ነገር ጋራ ይገናኛል ብዬ አስባለሁ። ምክንያቱም አንድ ሰው ለራሱ ያለው አመለካከት የወረደ ከሆነ ለራሱ ያለው አመለካከት በቦታው ካልተገኘ ሁሌም ሌሎች ያደረጉትን ጥሩ ሆነ መልካም ሆነ አልሆነ ሌሎች ያደረጉትን ነው የሚያደርገውና እኔ እንጃ እንደው የሲስተር ፈቃድ ከሆነ በዚህ ያኛው ምክንያት ሊሆን ይችላል ወይ ለዚህ ለጸባያችን ይሄ የዚህ ለራሳችን ምንሰጠው ዋጋ መውረድ ምክንያት ሊሆን ይችላል ወይ? ሁሌ ሌሎች የሚያደርጉትን ኮንቪንስድ ሳንሆን የሚያደርጉትን ስናደርግ ከዚህ የተነሳ ሊሆን የሚችል ሀሳብ ለራሳችን ያለን ምልከታ ከየት መጣ የሚለውን ነገር መጠየቅ አለብን። ምክንያቱም አንድ ሕፃን ልጅ የራሱ ምልከታ የለውም ሲወለድ። ቤተሰብ የሚለውን ነገር የኔ ጀግና፣ የኔ ጎበዝ፣ የኔ ንግስት እየተባለ የሚያድግ ልጅ ኦፍኮርስ አንዳንድ ጊዜ ሰልፍ ስቲሙ በጣም ሀይ የሆነና ራስ ወዳድ ሊሆን ይችላል። ነገር ግን ማህበረሰቡ ነው ሰልፍ ስቲምንም ራሳችን በኋላ ላይ ስናድግ ራሳችንን ስናቅ ራሳችን ላይ ምንሰራቸው ነገሮች አሉ። ነገር ግን የመጀመሪያ ማንነታችን የሚገነባው በቤተሰብ ውስጥ ነው። ሁለተኛ በማህበረሰብ ውስጥ ነው። ማህበረሰቡ ምን አይነት እይታዎች አሉትና ምን አይነት ነገሮችን ነው ዋጋ የሚሰጣቸው። ከዛ ምንመሳሰልበት ምክንያቱ እንግዲህ የራሳችንን ነገር ማንቀበለው። አሁን ለምሳሌ ሁለት እህትማማቾች አሉ ብለን እናስብ፣ ወይ እህትና ወንድም በአንድ ቤት ውስጥ አሉ። አንዷ የምትመልስ ስሜቷን የምትናገር ባህሪዋን የምትገልጽ ቤተሰቧን ቻሌንጅ ተግዳሮት ምትሆን ቻሌንጅ የምታደርግ እንደዚህ እኮ አይደረግም፣ አንተ እንደዚህ ብለኸኝ ራስህ ታደርገዋለህ፣ አትዋሽ ብለኸኝ ትዋሻለህ፣ አትሳደቢ ብለህ ትሳደባለህ እያለች ወላጇን የምትገስጽ ከሆነች እና እኔ አባት ነኝ እኔ እንዲህ ልትናገሪኝ አይገባም ብሎ የሚቀጣት ከሆነ
ሁለተኛዋ ልጅ ወይም ሁለተኛው ልጅ ምን ያር ኦኬ እህቴን እንዲህ መናገሯ አስቀጥቷታል፣ ስለዚህ እኔ ምን አይነት ሰው መሆን አለብኝ? ማይናገር ሰው መሆን አለብኝ። ስሜት የላትም ማለት አይደለም፣ በውስጧ ይሄን ነገር አይሰማትም አታየውም ማለት አይደለም። ነገር ግን እንደዚህ አይነት ባህሪ ቅጣት የሚያመጣ ነው። እንደዚህ አይነት ባህሪ ደግሞ የማያስወድድ ነው። ቅጣት ብቻ ሳይሆን ፍቅር መስጠትም እናቆማለን። እንዲህ ካረድሽ አልወድሽም፣ የኔ ልጅ አይደለሽም፣ ከየት ነው የመጣችው እቺ? ስለዚህ እንደዚህ አይነት ነገሮችን በራሱ ሰዎች እንዲወዱን የምናደርጋቸው። ግን መጥፎ ነገሩ ምንድነው? ከልጅነታችን ያልፍና ትልቅም ሆነ እንደዚህ አይነት ባህሪዎችን ወደ ውስጣችን ገብተን ካልሰራን ይቀጥላሉ። ስለዚህ ውስጣችን ይናደዳል። ምክንያቱም ማንም ሰው በአስመሳይነት መኖር አይችልም። ውጭ አስመሳይ ሊሆን ይችላል፣ በኋላ ላይ ከራሱ ጋር ሲገናኝ በጣም የሚናደድ ሰው ይሆናል። ያንን ንዴት ደግሞ ምናልባት ውጭ አያወጣውም፣ ግን ቤተሰቡ ላይ ማንነት መሸፈን የማይቻል ነገር ስለሆነ መጥቶ ደግሞ ትክክለኛ ማንነቱን ውስጥ ያወጣዋል። አንድ ፕሮግራም ሰርተን ነበር አይደል? አንድ ታሪክ ቤት ውስጥ በጣም በስራ የዋለ ስራ ቦታ የሚገጥሙት ነገሮች ያው አለቃውን ምናልባት መናገር አይችልም፣ እየመጣ ቤተሰቡ ላይ እንግዲህ አሉታዊ ተጽዕኖ እየፈጠረበት እንደነበረ አንድ ተመልካቻችን ታሪክ ልኮልን ነበረ። ጥያቄ እንዴት ላስተናግደው፣ ይሄን ስሜቴ እንዴት ሚዛናዊ ላድርግ የሚል ጥያቄ አቅርቦ ነበረና በጣም ትክክል። እንግዲህ አንድ ልጅ ሲያድግ ያደገበትን እንዴት ይባላል የቤተሰብ ሁኔታ፣ የአካባቢ ሁኔታ እሱን ቀርጾ ዛሬ እኔ የሚለው ማንነት ውስጥ ላይ እንደሚያደርሰው ነው። እንግዲህ ያው ከቅጣት ጋር እያያያዘ ከመመሳሰል ጋር እያያያዘ እውነተኛ ግን እሴት ያለው ህይወት ለመኖር ሲጀምር ዋጋ ያስከፍለዋል ስትይ ነበረና ታዲያ እንዴት አሁን ከጥያቄው ጋር እናያይዘው? ምክንያቱም ዞረን የተመልካቻችንን ጥያቄ ለመነጋገር እዛ ላይ ለመነጋገር እያሰብን ስለሆነና የክርስቶስ ጠባይ ብሎ አንስቷልና አሁን ከተነጋገርነው ነገር ጋራ የክርስቶስ ጠባይ የቱ ጋር እናገኘዋለን ብንል የክርስቶስ ጠባይ የምናገኘው እንግዲህ 40 ቀንና 40 ሌሊት ሊጸልይ ሲሄድ ሰይጣን በፈተነው ጊዜ ለምሳሌ እንዴት ነው ጸንቶ የቆመው? ሰይጣን ብዙ ነገር እንግዲህ አቅርቦለታል እንዳማራጭ። ይሄን ብታደርግ ይሄን አደርግልሃለሁ፣ ይሄን ብታደርግ ይሄን አደርግልሃለሁ ብሎታል። ክርስቶስ ግን ማንነቱን ነው ይዞ የቆመው። ከዛ በጌተሰማኒ ብቻው ተከታዮቹ ራሱ ሲርቁት ማለት ነው። ጠባዩ ይሄ ነው እንግዲህ ማንነቱን አልረሳም። አንድ ክርስቲያን እንግዲህ ምናልባት የክርስቶስን ጠባይ ልማር ብሎ የሚያስብ ክርስቲያን ከዚህ ቢጀምር የትኛውም ሁኔታ ውስጥ ቢኖር ያ ማንነቱን ያ የእግዚአብሔር ልጅነቱን ያ ክርስትናውን የሚያሳጣውን ውሳኔ እንዳይወስን ቢያቅድ ከክርስቶስ መማር ይችላል ብዬ አስባለሁኝ። ምክንያቱም ቅጣትን ፈርተን መኖር ያለብንን ህሊናችን የሚነግረንን ሳንኖር ብንቀር ህሊናችን መውቀሱ አይቀርም። ቅጣት ፈርተን ሰው ምን ይለናል ብለንም ከውሸት ጋር ካበርን ያው ነው ቤታችን ስንገባ ቅድም የመሰከርከው ቅድም የመሰከርሽው ቅድም የተናገርሽው እኮ ትክክል አይደለም ሳይለን አይቀርም። መቼስ ቅጣትን ፈርተን ቢሆን መመሳሰል ብንፈልግም እንደው ሰው ሆነን ሁሉም ቦታ ልካችን አይሆንም። ሁሉ ቦታ ላይ እኛ ልካችን ላይሆን ይችላል። ምን ውልበት ቦታ ሊሆን ይችላል። ምናፈራቸው ጓደኞች ሊሆኑ ይችላሉ። ምናልባት ምንኖረው የህይወት አይነት ላይመጥነን ይችላል። ስለዚህ ሌላውን ሰው መምሰል ላያስፈልገን ይችላል። ምክንያቱም እግዚአብሔር እኛ ሆነን እንድንኖር ስለፈጠረን ከሌሎች መማር ይቻላል። እንደተባለው ቅዱሳንን እንደምሳሌ መውሰድ እንችላለን። ራሱን ክርስቶስን ትልቁ ከፊት ለፊታችን ያለው ልናየው ላንሳሳትበት የምንችለው እርግጠኛ የሆነ የምንመለከተው ምስል እሱ ነው፣ ማንነቱን ማለት ነውና ከዛ አንፃር ነው። ስለዚህ ቢከፋም ቢለማም ነው ወይስ ሆነም ቀረም ራስን መሆንና ራስ ሲባል ግን የእግዚአብሔር ልጅነት ውስጥ ያለ ራስ ሲባል ክርስትና ውስጥ ያለ ራስ ሲባል የክርስቶስን ጠባይ ለመልበስ የሚታገል ራስ ሆኖ መኖሩ ዋጋ አለው። ዋጋ ያስከፍላል። ምርጫ ዋጋ የማያስከፍል ምርጫ የለም። በነገራችን ላይ የትኛውም ምርጫ መረጥን
ዋጋ ያስከፍላል። ግን ከከፈልን አይቀር ለሚረባ ነገር መክፈሉ አስፈላጊ ነው ብዬ አስባለሁኝና ስለዚህ አመሰግናለሁ እህቶቼ። እንግዲህ ጥሩ የሆነ ለአድማጭ ተመልካቻችን ሀሳብ እየሰጣችሁ ነው የምትገኙትና እንደው ይሄ የክርስቶስ ጠባይ እዛው ላይ ነው የምመለሰው። እኛ ውስጥ ስር እንዳይሰድ አንዳንድ ጊዜ የሚዘጉ ነገሮች አሉ። እንግዲህ የሚዘጉ ነገሮች ልክ አሁን ቱቦ ውሃ በስነ ስርዓት ወደ ታሰበው ወደ ቧንቧ እንዳያሰራጭ አንዳንድ ዝገቶች ይኖራሉ። አንዳንድ ጊዜ ውሃ በሄደ ጊዜ እየሄደ የነበረው ውሃ እዛው እንትን ሲረጋ ያው ቱቦውን ያቆሸውና ያው እሱ ይደፍነዋልና ውሃው ተደራሽ ላይሆን ይችላል። እኛ ውስጥ ያለው ነገር ባለፈው ሳምንት ይመስለኛል ስለ እንቁ አውርተናል እና ያስ ከስነ ልቦና አንፃር እንዴት ሊብራራ ይችላል? ይሄ እንቁ የምንለው ነገር እኛ ውስጥ ሁላችንም ውስጥ መኖሩ ላይ ተስማምተናል ይመስለኛል ከውድ አድማጮቻችንም ጋር ቢሆን እሱን ስነ ልቦናችን ላይ በመስራትስ እንዴት ፈልቅቀን እናውጣ? እንዴትስ እንታገዝ? ምክንያቱም በታገዝ ግድ ይላል ያንን ነገር ለማውጣት ማለት ነው። አዎ የሚገርመው ነገር ካርል ሮጀር ሳይኮሎጂስት ነው። ከክርስትናም ጋር ብዙ ነገሮቹ የሚመሳሰሉ የሚሄዱ ሳይኮሎጂስት ነውና እሱ ስለ እንቁ ይናገራል። መጽሐፍ ቅዱሳችንም ይናገራል። ማቴዎስ ወንጌል 13 ላይ አንድ ነጋዴ አንድ እንቁ ያገኛል እና ሁሉን ነገር ይሸጥና እንቁውን ይገዛል። ምክንያቱም ያለው ነገር ሁሉ ዋጋ ያጣል እዛ እንቁ ጋር። ስለዚህ ይሸጠውና ይገዛል። ካርል ሮጀር ይሄንን ስለ እንቁ ሲያወራ ስለኛ ማንነት ሲያወራ እንግዲህ ሁላችንም እንደምናውቀው ብዙ ጊዜ በእንግሊዘኛው ሰውም ይረዳዋል። ኮንሽስ ኤንድ አንኮንሽስ ማይንድ አለን። የምናውቀው ማንነታችንና የማናውቀው ማንነታችን አለ። እንግዲህ ድብቁ ማንነታችን ይሄ ድብቁ ማንነታችን እንግዲህ በእንቁ ውስጥ ያለው ብለን ብናስበው ይሄ የምናውቀው ማንነታችንና የማናውቀው ማንነታችን በሂደት የሚገለጥ ነገር አለው። እንግዲህ እንቁ እዛ ጋር ምስሉ አለ። ምናልባት አምጥተንም እዚህ ጋር ማየት ከቻለን እዚህ እንቁን ስንመለከት እንግዲህ ውስጣዊ ማንነታችን እንግዲህ ማናውቀው ገና ያልደረስንበት ውጫዊ ማንነታችን የሚታየው ሲሆን እነዚህ እንግዲህ በስነ ልቦና ሂደት ውስጥ ወይም ደግሞ ከታገዝን እንደ ህይወት እንደ ጥሪ ባለው ማዕከል በሌሎችም መንፈሳዊና ስነ ልቦናዊ እገዛ ስናገኝ የምንሄድባቸው መንገዶች ናቸው። እንግዲህ የመጀመሪያው ስንመለከት ከእንቁ ስንመለከት እንዴት ነው ይህ እንስሳ ኦይስተር ይሉታል። በእንግሊዘኛው ነው፣ በአማርኛ ትርጉም የለውም። እንግዲህ በባህር ውስጥ የሚኖር እንስሳ ነው። ኦይስተር የሚባል እንስሳ በባህር ውስጥ የሚኖር በጥልቅ ባህር ውስጥ ነው የሚኖረው። አንዳንድ ጊዜ እንቁ ካለው በኋላ ዳር ላይ ሊገኝ ይችላል። ነገር ግን በጣም በጥልቅ ባህር ውስጥ የሚገኝ እንስሳ ነው እና እንቁ ከየት ነው የሚፈጠረው ብለን ስንጠይቅ እሱ ነው የሚያስገርመው ነገር። አንዳንድ ኦይስተር በጣም ሬርሊ በጣም በትንሹ ከእንቁ ጋር የሚፈጠር ኦይስተር አለ። ነገር ግን ይህ እንቁ የሚፈጠረው ውቅያኖሱ በሚነቃነቅበት ጊዜ አሸዋ ወደ ውቅያኖስ ውሃ ውስጥ ይገባል እና ወደዚህ እንስሳ ውስጥ አሸዋ ይገባል። አሸዋው ከገባ በኋላ ምንድነው የሚያደርገው? ይሄ እንስሳ አሸዋውን የማስወጣት ሂደት ውስጥ አይደለም የሚሄደው። አሸዋውን በትንንሽ ነጠላ በሚመስሉ ሽፋኖች ይሸፍነዋል፣ ውስጡ ማለት ነው። በብዙ ሽፋኖች ከሸፈነው በኋላ እዛ ውስጥ በጣም ይቆያል። ከቆየ በኋላ እነዛ እንደ ነጠላ የሚመስሉት ስጋዎች ልበለው የሚሸፍኑት ነገር እነሱ በሂደት አሸዋውን ወደ እንቁ ይለውጡታል። እዚህ ከስነ ልቦና ስንመለከተው ምንድነው አንዳንድ ጊዜ ሰዎች ወደ ራሳቸው የሚመለሱት ወይ ስሜታዊ ቁስል ሲኖራቸው ወይም ደግሞ ትራውማቲክ የሆነ ኢቨንት ሲያጋጥማቸው በህይወታቸው ትልቅ ተግዳሮት ሲያጋጥማቸው
ወይም ደግሞ የሆነ ሰው ከህይወታቸው ሲወጣ በግንኙነት ጊዜ ያሉ ሰዎች ሊሆን ይችላል ወይም የሆነ ሰው ሲሞት ከቤተሰባቸው ሊሆን ይችላል ወይም ደግሞ ድብርት ውስጥ ሲገቡ ጭንቀት ውስጥ ሲገቡ እንደዛ አይነት ነገሮች ምን ያደርጓቸዋል ራሳቸውን ለማየት መንገድ ይሆኗቸዋል ስለዚህ ይሄ አሸዋ የምንለው እነዚህ ተግዳሮቶች ናቸው ብለን ማለት እንችላለን ከዛ በኋላ የጥልቅ ውቅያኖስ የምንለው ነገር እንግዲህ ማንነታችን ከላይ የሚታይ ነገር አይደለም ማንንም ሰው ከላይ አይቶን በባህሪያችን ሊፈርጀን ይችላል ግን የጥልቁ ማንነታችንን እኛ ነው የምናውቀው እኛና እግዚአብሔር ነው የሚያውቀው ስለዚህ ወደ ጥልቅ ባህር መገኘቱ ምንድነው የሚለው እንግዲህ እኛ በውስጣችን ጥልቅ የሆነ ነገር አለ ሽፋኑ ምንድነው ሁለት ትርጉም አለው ይሄ ሽፋን ምናልባት አንዱን ትርጉም ሲስተር ወይንሸት እንድትናገረው ጠይቃታለሁኝ የመጀመሪያው ትርጉም ምንድነው ውሸት የሆነ ማንነታችን ነው በደንብ እንቁን ክድን አድርጎት የሸፈነ የማይታይ አንደኛው ነገር ሰዎች ምን ይሉኛል የሚል አስተሳሰባችን ኩራታችን ወይም ደግሞ የገነባነው የውሸት ማንነት አንዳንዴ እኮ እንላለን ይሄ እውነተኛ ማንነቱ አይመስለኝም ይሄ እውነተኛ ማንነቱ አይመስለኝም ወይ ከፍርሃት የተነሳ ነው ወይም ደግሞ የምንላቸው ነገሮች አሉ ወይም ከማህበረሰቡ ጋር ለመኖር ያለ እቅድ ነው ወይም ደግሞ ቁስልን ለመሸፈን ከዚህ በጣም ከባድና ጠንካራ የሆነ ሽፋን አለው ስለዚህ ይሄ ሽፋን መፈልቀቅ ያስፈልጋል መፈልቀቅ እንግዲህ የፕሮሰስ የምንለው ሂደት መፈልቀቅ ያስፈልጋል መፈልቀቅ የምንለው ደግሞ ሂደት ነው እንግዲህ የስነ ልቦና ወይም የመንፈሳዊ እገዛዎች የሚያስፈልጉበት ሂደት ነው ከዛ በፊት እንግዲህ በኋላ ላይ ምናልባት ላብራራና መለሳለሁ ሲስተር ጋር ልጨርስና ስለዚህ ሂደቱ እንዴት ነው የሚሆነው የመጀመሪያ ከ3 ሳምንት በፊት ይመስለኛል ሲስተር የዚህን ማዕከል ምልክቶችን ስትነግረን ይሄ ነገር መድማት አለበት ለመከፈት ስትለን ነበርና ቀስ ተብሎ ነው የሚከፈተው ወደ ራስም ተደርጎ አይከፈትም ምክንያቱም በጣም እንሰሳው ስለሚያመው ደሞ ወደኛ ሊረጭ ስለሚችል ሰዎች ወደዛ አዙረው ነው የሚከፍቱት ሲከፈት በጣም ጥንቃቄ ይፈልጋል ለምንድነው ጥንቃቄ የሚፈልገው ውስጥ ያሉትንም የሸፈኑትንም ስጋዎች በጥንቃቄ ካልተከፈተ እንቁን ያበላሸዋል ስለዚህ እንቁ እንዳይበላሽ የስነ ልቦናም ሂደት ሰዎች በሚታገዙበት ጊዜ እውነተኛ ማንነታቸውን በሚያገኙበት ጊዜ የሚያግዛቸው ሰው በጣም ጥበብ ያስፈልገዋል ቀስ ብሎ መሆን አለበት እዚህ በዛ በካውንስሊንግ ወይም የምክር አገልግሎት በሚሰጥበት ክፍል ውስጥ አንድ ሰው እንደፈለገ መሆን ይችላል ስለምን ማለት ነው ስሜቱን መናገር ይችላል ንዴቱን መግለጽ ይችላል ሐዘኑን ማውጣት ይችላል ራሱን መሆን ይችላል እንግዲህ በፊት ስንለው የውሸት ማንነት እንዴት ነው የሚገነባው ራስን ካለ መሆን ነው ስለዚህ ይሄ ደግሞ የምክር አገልግሎቱ የመንፈሳዊ የሱባኤው የጸጥታው ያስተንትኑ ጊዜ ሰው ራሱን እንዲሆን ምንም ሰው ሳይፈርጅበት የሚያዳምጠው ሰው ሳይፈርጅበት ራሱን መሆን ሲያስችለው ቀስ ብሎ ራሱ መከፈት ይችላል ይሄ ደግሞ እንቁን እንዲያገኝና ከዛ በኋላ የሱ ማንነት እውነተኛ ማንነቱን ደግሞ አንድ ሰው ካገኘ በኋላ ሪቨርስ የለውም እንግዲህ በሱ የሚለካ ምንም አይነት ነገር ስለሌለው ማለት ነው ስለዚህ እነዚህ ናቸው እንግዲህ ከእንቁ ጋር የተያያዘ የስነ ልቦና ሂደቶቻችን እነዚህ ናቸው ሲስተር ወደ አንቺ መመጣለሁ ምክንያቱም አንዱ የሽፋኑን ሌላኛው ገጽታ ተነግሪናለሽ ግን እዚህ ጋር ምንድነው በጣም ጥልቅ በሆነ መልኩ ነው ያስረዳሽን እና በጣም የገረመኝ ነገር ምንድነው የካርል ሮጀር አገላለጽ እንግዲህ ጥልቅ በሆነው ማንነታችን የተቀበረው ነገር መልካሙ ነገር እዛ ነው ያለው ከስር ነው ያለው ማለት ነውና ከላይ የምናሳየው ነገር የኛ አይደለም ምናልባት በተለያየ መንገድ የወሰድነው ያከማቸነው ነገር ነው ከተለያዩ ልምዶቻችን እየደራረብን የመጣነው ነገር ሊሆን ይችላል ልክ መጀመሪያ ስታብራሪው እንደነበረ ህፃኑ ቅጣት በመፍራት
ሌላውን በመምሰል ያዳበራቸው ነገሮች ሊሆኑ ይችላሉና በጣም የሚገርመው ነገር ከዚህኛው ምልክት ጋር ተያይዞ የተነሳው ነገር ምንድነው? በቆሰልን ቁጥር እንደሆነ ወደ ማማር የሚመጣው ሰው በተጎዳ ቁጥር ግን ደግሞ ሌላኛው ደግሞ መልክ ምንድነው? በተጠቀምነው ቁጥር ነው እንጂ እኮ ችግሮች ይደርሱብናል አይደለ? ችግር እንግዲህ መቼም ይብዛም ይነስም ሁሉም ሰው በተለያየ መንገድ የህይወት ተግዳሮት ውስጥ ገብቶ ይወጣል። ግን ምን ያህል ያ ነገር እኔን እየቀረጸኝ ነው የሚለው ነገር እንግዲህ እንደ እድል ሆኖ የእያንዳንዱ ሰው ኃላፊነት ይሆናል። ባለፈው ሳምንትም ስናብራራው እንደነበረ እንቁ አለ ሁላችንም ውስጥ፣ ይሄ ምንም የጥርጥር የለውም እና ከልጅነታችን ጀምረን ያካበትናቸው ነገሮች ሸፍነውታል እና እንዴት ወደ ውስጥ ገብተን እናገኘው እሱን በሚለው ነበር ማብራሪያ ሲሰጠን የነበረችው እህታችን ትዕግስትና ጥንቃቄ ያልሽው ነገር ላይ እሱን ማንሳት ፈልጋለሁ። ለምን አንዳንድ ጊዜ ራሳችንንም ራሱ እንትን አንልም። ምንድነው ይሄ ያለ አይደለ? ለራሳችን ራሱ ጠንቃቆች አይደለንም። አይ ይሄ ባህሪ ጥሩ አይደለም ብለን መልሰን ያንን ባህሪ ለመቀየር ቀስ ብለን ከራሳችን ጋር እንደመሆን ራሳችን ላይ እንፈርዳለን። ምን አይነት ሰው ነኝ? ምን አይነት ሰው ነኝ እኔ? ለምን እንደዚህ ያደረኩኝ? ለምን እንደዚህ ሆንኩኝ? ለምን እንደንትና አልተናገርኩም? ለምን እንደንትና አልሆንኩም? ለምን እንትና የደረሰችበት ቦታ አልደረስኩም ብለን በወቀሳ እንትን ውስጥ እንገባለን። ግን ለራስ ራሱ ርህራሄ ያስፈልጋል። ርህራሄ ያስፈልጋል። ልክ አሁን በምክር አገልግሎቱ እንግዲህ እንደምናውቀው ሰው ራሱን እንዲሆን ስንል እንግዲህ ቁስሎቹንም እንባዎቹንም ቁጣውንም ሁሉም ነገር እንዲሆን ነው የሚሆነው። ለምንድን ነው ያ ነፃነት የሚያገኘው? እኮ የሚፈርድበት ሰው ስላልሆነ በቃ አሁን ራሴ የምሆንበት ቦታ ነው ያገኘሁት ብሎ ስለሚያስብ ነው። ስለዚህ ይሄ ሁለት መልክ አለው ብዬ አስባለሁ። አንደኛ ሁላችንም ሌሎች ሰዎች ችግሮቻቸው ሲነግሩን ምን አይነት ምልከታ ነው ያለን? ቶሎ ብለን ከችግሮቻቸው ተነስተን ነው እንደገና ማድረግ አልነበረብሽም፣ እንደዚህ እንኳን ማድረግ አልነበረብሽም ብለን ነው የምንጀምረው። ምክር ራሱ ስንጀምር ተሳስተሻል፣ ተሳስተሃል እና ይሄ እንግዲህ በጣም ካርል ሮጀር የሚቃወመውም ነገር ይመስለኛል። እና ሲናገር ለምን በጭራሽ ከሰው ስተት ተነስተን ሰው መምከር አንችልም። ምክንያቱም ያ ሰው ስተት እንደሆነ አውቆት ነው ሊነግረን የመጣው እኮ ሲጀምር አውቆት አለ እኮ ለሱ። ስለዚህ መልሶ የሚያውቀውን ነገር መንገር አያስፈልግም። እኛ ዘንድ ምን መፍትሄ አለ? ጆሮ አለ፣ አለመፍረድ አለ፣ መራራት አለ። ይሄ ሰው ምን ያህል እንደታገለ እዚህ ደረጃ እንኳን እንዲደርስ ይሄ ችግር አለብኝ ብሎ ወደ ማለት ወደ መናገር ደረጃ እስኪደርስ እኮ ብዙ ሄዶ ነው፣ ብዙ ታግሎ ነው ወደዛ የመጣው ወደኛ የመጣው። ማናችንም የግድ የምክር አገልግሎት ሰጪ ባለሙያ መሆን አይጠበቅብንም እኮ። ጎረቤቶቻችን መስማት ይኖርብን ይሆናል፣ ቤተሰቦቻችን መስማት ልጆቻችን የማይስማማን ነገር እንኳን ሲናገሩ መስማት ሊሆን ይችላል ሳንፈርድ። እዚህ ይሄ የግድ ሙያዊ እንትን ሊኖረን አይጠበቅም ማለት ነው። የሰውን እንቁ በጥንቃቄ እንዲወጣ ማድረግ ክርስቲያናዊ ኃላፊነት ነው። ምክንያቱም እርስ በርሳችን መልካም ነገሮቻችንን ማየት ማለት ነው እንደሚመስለኝ። መልካም ያልሆነ ነገርም አይተን ከሆነ እሱኑ ተንተርሰን ማቁሰል ሳይሆን መልካሙን ለማውጣት ሰው ሲቆስል አብሮ ማዘን፣ አብሮ መጓዝ። ትችለዋለህ፣ ትችይዋለሽ። አሁን ለምሳሌ እዚህ ጋር ብናነሳ ደስ የሚለኝ በሱስ ውስጥ ያሉ ወገኖች ህመም ውስጥ ነው ያሉት። ያውቁታል እዛ ውስጥ መሆን እንደሌለባቸው ይረዱታል። እንዴት ይውጡ ሲባል እንግዲህ መጀመሪያ አይ እንዲህ ማድረግ አልነበረብህም ሳይሆን እንዴት ነው ወደዛ የገባኸው ነው። ምን ከብዶህ ነው? ምን ከብዶሽ ነው? ምክንያቱም ያው ሱስ መደበቂያ ነው ስለሚባል ማለት ነው። እየተናገራችሁ ያለ ወደ ውስጥ የሚመጣው ከዚህ በፊት የዛሬ 2 ሳምንት የተነጋገርነው ቃል ኃይል አለው። ስለዚህ ህፃኗም ትልቁም
ትንሹም አንተ ለምን አደረክ እንደዚህ ማድረግ አለብህም ከመባል ይልቅ ሲስተር እንዳልሽው ትዕግስትም ስትል እንደነበረው ከመቅጣት ይልቅ በሌላ መንገድ ፖዚቲቭ ገንቢ በሆነ መንገድ ቢነገር ያ ነገር ያቺ ልጅ እንቁን ያ ልጅ እንቁን እያሳደገ ነው የሚሄደው። ይሄም በችግር ውስጥ ያለ ሰው እኔ እረዳሃለሁ እረዳሻለሁ ነው ለምን አደረግሽ እንዲህ እንድታደርጊ ያደረገሽ ማን ነው ከማለት ትችለዋለህ ትችይዋለሽ። ግን ኦፍ ኮርስ ስራ መሰራት አለበት እዛ ጋር ዝም ብሎ አይኬድምና ለኔ አሁንም የሚመጣልኝ ትልቁ ነገር ምንድነው ባለፈው እንዳልነው ቃል ምን ያህል ፓወር ምን ያህል ኃይል እንዳለው ያሳየኛል። ሰውን ይገነባል፣ ሰውን ይገድላል፣ ሰውን ያነሳል፣ ሰውን ይጥላል። በገንቢ ነገሮችን ስንናገር ትዝ ይለኛል ያንን ሰው ከምንሰጠው ስጦታ በላይ ነው። ምክንያቱም ማንነቱን እንዲያወጣ አደረግነው። እውነተኛ ማንነቱን ሲስተር ስትናገር የነበረው እውነተኛ ያልሆነ ማንነቱ ነው። አንድን ሰው እውነተኛ ማንነቱን እንዲያወጣ ከፈለገን ገንቢ በሆኑ ቃላቶች ገንቢ በሆኑ ሐሳቦች ያንን ሰው ማገዝ አለብን፣ መርዳት አለብን። ያለበለዚያ ቃላቶቻችን ለራሳችን ይሁን ለሌሎች ሰዎች ይሁን በጣም ኃይል ስላላቸው መርዳትም መጉዳትም የምንችለው በእነዚህ ቃላቶች ነውና አይ ቲንክ እዛው ነው እንትን እያለን ያለ ነው። በጣም ትክክል ነው። ምናልባት ሲስተር አሁን ባነሳሽው ላይ መጨመር የምፈልገው ምንድነው አንዳንድ ጊዜ አሁን እንቁ የማውጣት ሂደት ውስጥ እናወራለን እንጂ በንግግራችን እንቁ ኖሯቸው ራሱ እንቁዎቻቸውን ምንገልባቸው ሊኖሩ ይችላሉ። ምክንያቱም እንቁ በእኛ እይታ ምንድነው ነው ትልቁ ጥያቄ። ለምሳሌ እኛ አንድ ሰው ማየት የሚፈልገውን ችሎታ ነው የሚያየው በአንድ ሰው ላይ፣ ግን ያ ሰው እንደሱ አይደለም። እሱ ያ ሰው ያለው ችሎታ ነው ያለው እንጂ እኔ ከሱ የምጠብቀው ችሎታ ብቻ አይደለም ችሎታ ተብሎ የሚገለጸውና ልክ ብለሻል። ስለዚህ እንቁ እንዲያወጡ እንቁዎቻቸውን እንዲያወጡ ማበረታታቱ እንዳለ ሆኖ እንቁዎቻቸውም ሊያወጡ ሲሞክሩ እንዳያወጡ አለማድረግም ራሱ ገዛ ነው። ቦታ መስጠት፣ ነፃነት መስጠት ሲባል እንግዲህ ነፃነት ያው ምንድነው እሱ ራሱ ትልቅ ጥያቄ ነው። በአሁን ጊዜ ነፃነት የፈለጉትን የማድረግ ጉዳይ ሳይሆን ይበልጥ ክርስቶስን እንድንመስል የሚወስደን ውስጣዊ አቅም ነው ብዬ ነው የማስበው። የተሻለውን ነገር እየመረጥን የክርስቶስን ጠባይ እንድናዳብር የሚያደርገን ውስጣዊ ኃይል ነው ብለን ብንወስድ ከዛ ተነስተን ነው ምርጫዎቻችንን የምናደርገው የሚለው ነገር ነው። በጣም ጥሩ ለቹ ነገር ላይ ሲስተር ስትናገር ቃል ይሰብራል፣ ቃል ያነጻል። ወደ ኋላ ተመልሳ ነበርና ንግግሮቻችን ቅድም አንቺም ስለሱ ስትናገሪ ጥያቄዎቻችን ምን አይነቶች ናቸው? ለምን እንደዚህ ያደረክ ከምንል ምን አጋጠመህ፣ ምን ወሰደሽ ወደዚህ ነገር፣ ምን አጋጥሞሽ ነው? ምክንያቱም እነዚህ ቃላቶች ከሰውየው ጋር እንዳለን ያስረዱናል እንጂ ለምን አደረክሽ የሚለውን ነገር ለምን እንዳደረኩትማ እኔም አላውቅም። ፈራጅ አይነት ቃል ነው። ሌላው ደግሞ በሌሎች ሰዎች ውስጥ ያለውን እንቁ እንገላለን የሚለው ነገር እውነት በደንብ ማሰብ ያለብን ነገር ይመስለኛል። አንዳንዴ ሳናውቅ ሊሆን ይችላል፣ አንዳንዴ ደግሞ አውቀንም ሊሆን ይችላል። ስለዚህ ስለ ጾም ወራትም እያወራን ስለሆነ እኔ የማ መሳሪያ ነኝ? የክርስቶስ መሳሪያ ነኝ? የሰይጣን መሳሪያ ነኝ? ክርስቲያን መሆኔ የክርስቶስ መሳሪያ አያደርገኝም። ጴጥሮስ ደቀ መዝሙር ነበር አይደል? ያመጣቸው ሐሳቦች የሰይጣን ሐሳቦች ስለሆኑ ነው ኢየሱስ ከኔ ወዲያ ራቅ ሰይጣን ያለው። በቤተ ክርስቲያን መሆናችን፣ መነኩሴ መሆናችን፣ ባለትዳር ክርስቲያኖች መሆናችን የክርስቶስ መሳሪያ አያደርገንም። ስለዚህ የማ መሳሪያ ነኝ ብለን ራሳችንን መፈተን አለብን። በተለይ ከሌሎች ጋር ባለን ግንኙነት እኔ የምሰብር የሰይጣን መሳሪያ ነኝ? በወንድሜ በእህቴ ውስጥ ያለውን እንቁ የምገል የሰይጣን መሳሪያ ነኝ? ባልና ሚስቶችም
በባለቤቴ ውስጥ ያለውን የእግዚአብሔርን ነገር የምሰብር ባል ነኝ? በባለቤቴ ውስጥ ያለውን የእግዚአብሔርን ነገር የምሰብር ሚስት ነኝ? በልጆቼ ውስጥ ያለውን ነገር የእግዚአብሔርን ነገር ማሳድግ ነኝ? ማወጣ ነኝ ወይስ ምሰብር ነኝ? ስለዚህ ወደ ራስ መመለስ በጣም ያስፈልጋል እና ትልቅ ከባድ ተግዳሮት ነው። ግን ደግሞ እለት በእለት የምናያቸው ነገሮች ናቸው። ከዛ እንቁ ከተሰበረ በኋላ የዛ ሰው ማንነት ከተሰበረ በኋላ መጠገኑ ከባድ ነው እና እሱ ላይ በጣም ትክክል ነሽ። እና ስለዚህ ከዚህ ተነስተን እንቁዎቻቸውን አውቀው ለደበቁስ ምን እንላለን? ምናልባት ለደበቁ ስል አንዳንድ ጊዜ አቅም እንዳለን አንድን ነገር ማድረግ እንደምንችል እንግዲህ አሁንም በክርስቲያን አውድ ነው የምናገረው። መቻል በራሱ ለመቻል ሳይሆን መቻል ለመጥቀም በሚለው አይደለም፣ መቻል ለሌሎች ለመሆን የሚለው ነገር ነውና እንቁዎቻችን ማወቁ አንድ ነገር ሆኖ እንቁዎቻችንን ከሚያስሩብን ነገር ፈልቀቀን ማላቀቁ አንድ ነገር ሆኖ ካወቅነው በኋላስ ልክ አሁን የጋን መብራት በርቶ ይላል ክርስቶስ አይደለ? እንቅባይ አይደፋበትም፣ ነውር ነው። ምክንያቱም መብራት የሚበራው ለማብራት ነው፣ ለማሳየት ነው። ጨለማ አይደለ? ጨለማን ለመግፈፍ ነው። ስለዚህ ክርስቲያን እንቁን ካወቀ በኋላስ እሱ ውስጥ ያለው ነገር ካወቀ በኋላስ እንዴት ምክንያቱም ቅድም ባለፈ ብለናል። እንቁ ከዚህ ከወጣ በኋላ ደምቶ ቆስሎ ከወጣ በኋላ እኮ የተለያዩ ሰዎች ይጠቀሙታል ለውበት። የክርስቲያን ሕይወትስ እኔ በሁለት መንገድ ነው ማየው። እንግዲህ እውነት ነው የክርስቲያን ሕይወት ለመጥቀም ነው፣ ለሌሎች ለመሆን ነው። ግን መጽሐፍ ቅዱስም አንድ የሚለው ነገር አለ አይደል? እንቁህን በአሳማዎች ፊት አታድርገው። ምክንያቱም አሳማዎች ምንድነው የሚያደርጉት? ይረጋግጡታል፣ ዋጋውን አያውቁም። ስለዚህ ጊዜን ማወቅ እንግዲህ የእግዚአብሔር ጸጋ ነው፣ መንፈስ ቅዱስ የሚሰጥ ነገር ነው። ስለዚህ የቱ ቦታ ነው አንድ ሰው እንቁን ማድረግ ያለበት? የሚረጋገጥበት እንደ አሳማ የሚጠፋበት ቦታ ነው። በዛን ጊዜ ፕሮቴክት ማድረግ አለበት፣ መጠንቀቅ አለበት፣ መሸፈን አለበት፣ መደበቅም አለበት ብዬ አስባለሁ። እንደዚህ ይባላል አይባልም ባላቅም፣ ግን ደግሞ በትክክለኛው ቦታ በስንፍና ደግሞ እንቋችንን ዝም ብለን የጋን ውስጥ መብራት ሆኖ መኖርም አለ፣ ወይም መከራን በመፍራት ምክንያቱም ያስከፍላል ዋጋ አይደል? ወደ ውስጥ መግባት ያስከፍላል ዋጋ። እንቁም ከታየ በኋላ ቅድም እንደ ቡናው እንዳልነው ሊጠጣ ነው። ዝም ብሎ ቁጭ ብሎ ቡና ሆኖ መልክ ሆኖ የሚቀመጥ ነገር የለም። ይቆላል፣ ይወቀጣል፣ ከዛ ዱቄት ይሆናል፣ ከዛ ሙቅ ውሃ ውስጥ ይገባል፣ ይፈላል፣ ከዛ ይጠጣል። ከዛ ማንነቱ በሰዎች ውስጥ ነው የሚኖረው እንጂ በራሱ ውስጥ አይደለም። እንቁም እንደዛው ነው። የጆሮ ጌጥ ይሆናል፣ የአንገት ጌጥ ይሆናል፣ ውድ ሆኖ ይሸጣል። እንደዛ ሆኖ አይቀመጥም፣ ማለፍ አለበት ፕሮሰስ ውስጥ እና ለራስ ጌጥ ሳይሆን ለሌላ ነው የሚሆነው። እንግዲህ የክርስቲያንም ሕይወት እንደዛ ነው። የክርስቶስን ባህሪ ብለን የጀመርነው ነገር እሱ ለራሱ አልኖረም። ደሙን አፈሰሰ፣ ሞተ፣ ተቀበረ፣ ተነሳ፣ ለእኛ ሕይወት ሆነን ወደ አባቱ ሄደ። የለም በስጋው አናየውም። ስለዚህ ይሄ ፕሮሰስ ማለፍ ይኖርበታል እና ጥሩ ነገር አስታወስሽ። ምክንያቱም ሲስተር ቅድም ታብራራ ያለሽ የተባለችው ነገር ጋር ያመጣናል። ሁለተኛው ሽፋኑ የሁለተኛ ትርጉሙ ምን ሊሆን ይችላል? ለምሳሌ እንቁዎቻችንን እንዴት እንንከባከብ የሚለው ነው። እንግዲህ እንቁዋችንን አንዱ እንቁ ደብቆ ይዘዋል ብለናል። ያንን ከዛ በኋላ ደግሞ ያው እንዴት አድርጎ ነው ከመጥፎ ነገር ሊንከባከበው የሚችለው የሚለውን አይ ቲንክ እኔ እንደው አስቀድመሽ ከጠየቅሽው ጥያቄ ጀምራለሁ። ምክንያቱም ያው እየተነጋገርን ያለነው የክርስቶስን ባህሪ የክርስቶስን ጸባይ እንግዲህ የጠያቂያችንም ጥያቄ ነው። እንዴት አድርገን የራሳችንን እናድርገው፣ እንዴት እናጣምረው፣ እንዴት እና መጀመሪያ ወደ ሐሳብ የሚመጣ የነበረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ሁሉንም ነገር አስቀምጦልናል። እሱን አይቶ
በየዕለት ዕለት ኑሯችን እሱን መከተል በህይወታችን መተርጎም እንግዲህ የኛ ፋንታ ነው። እሱን ካደረግን ክርስቶስን ተከተልን፣ የክርስቶስን ጸባይ ወደ ራሳችን አመጣን፣ ኖር ነው፣ ተረጎም ነው። ስለዚህ ክርስቶስን መስለናል። እንደኔ አመለካከት እንግዲህ የምንጠየቀውም እሱ ነው እኮ አይደለ? እንደኔ ሁኑ እኔን ምሰሉ ሲል ቃሌን በህይወታችሁ ላይ ተርጉሙት፣ እኔ ያደረኩትን አድርጉ፣ እኔ የኖርኩትን ኑሩ ነው የሚለው። ስለዚህ እንግዲህ ቅድም ለጠየቅሽው ጥያቄ የኔ መልስ የሚሆነው እንደው ለመጨመር ነው ትዕግስት ባለችው ላይ። በዚህ በመንፈሳዊ ደግሞ የእግዚአብሔርን ቃል እንሰማዋለን እኮ እናነበዋለን፣ ግን ምን ያህል በህይወታችን ተረጎም ነው? እንግዲህ ክርስቶስን ጸባይ የራሳችን ለማድረግ የክርስቶስን ቃል የእግዚአብሔርን ቃል በህይወታችን እንኑረው። እኔ ይሄ ትልቁ መንገድ ነው። ወደ እንቁ ስንሄድ እንግዲህ እንቁ አለ በውስጣችን እንትኑ ይሄኛው ቅድም ትዕግስት ስትናገር ካቨር አለው እንትን አለው ሼል አለው። ይሄ ሼል ምን ያደርጋል? እንትን ያደርገዋል፣ ፕሮቴክት ያደርገዋል፣ ያድነዋል ከማይሆን ነገር። ሁላችንም እንቁ ተሰጥቶናል ብዬ አስባለሁ። አለን እንቁ አለን። ያንን እንቁ ካልኮተኮት ነው፣ ካላሳደግ ነው፣ ካላጠነከር ነው ልናጣው እንችላለን። ብዙ ኬር ያስፈልገዋል፣ ብዙ ስራ ያስፈልገዋል። እና ይሄ እውነተኛ ማንነታችን ቅድም ትዕግስት ስትናገር የነበረው የእውነተኛ ያልሆነው ማንነታችን ሲሆን ይሄ እውነተኛ ማንነታችን እንቁ የሆነው ማንነታችን በብዙ ነገሮች ፕሮቴክት ካልተደረገ ኢዝሊ ልናጣው በቀላሉ ልናጣው እንችላለን። ስለዚህ ለኔ እንዳናጣው የሚያደርገው ምንድነው ብለን ብንጠይቅ ደግሞ የክርስቶስን ጸባይ የራሳችን ማድረግና እሱ ቃሉን መኖር ነው ብዬ አምናለሁ። እንግዲህ በስነ ልቦና እንትን አይደለም የምናገረው፣ በዛ መንገድ አይደለም፣ እኔ በመንፈሳዊ መንገድ ነው የምናገረውና አድማጮቻችን እንግዲህ በተለይም ይህንን ጥያቄ የላክልን ወንድማችን በተወሰነ መንገድ እንግዲህ ከንግግሮቻችን ከተወያየንበት ነገር አንፃር የጠየቀው ጥያቄ ጥልቀት በጣም ጥልቅ ጥያቄ ነው። ነገር ግን የተወሰነ ነገር እንደተረዳህ ተስፋ እናደርጋለን። እኔ ደግሞ ይህንን ውይይታችን መዝጋት መፈልገው እንግዲህ ክርስቶስ በዮሐንስ ወንጌል ላይ ምንድነው ያለው? እርስ በርሳችሁ ስትዋደዱ የኔ ደቀ መዛሙርት እንደሆናችሁ ሰዎች ያውቃሉ። መታወቂያችን ሌላ ነገር አይደለም፣ ክርስቲያን ነኝ ማለት አይደለም፣ ብዙ አንስተነዋል። ስለ ክርስቶስ ብዙ መናገር አይደለም፣ እሱም አንስተነዋል። ወይ ደግሞ ክርስቶስን እከተላለሁ ማለት አይደለም፣ እሱም አንስተነዋል። እርስ በርሳችሁ ስትዋደዱ፣ እርስ በርስ ሲባል ምናልባት ግራ እንዳይገባን አጠገባችን ያሉ ሰዎች ብቻም ሳይሆኑ በሌላ አጋጣሚ የምናገኛቸው ሰዎች ሊሆኑ ይችላሉ። መዋደድ ደግሞ ምን እንደሚያስከፍል እናንተም ስለምታውቁ ያንን ከፍሎ መዋደድ የክርስቶስን ጠባይ ከመልበስ ጋር እጅግ የተቆራኘ ነው። የክርስቶስ መሆናችን ደግሞ ብቸኛው መለያችን ፍቅር ነው። ይሄንን በዚህ በጾም ወቅት ይሄንን ነው የምመኘው፣ ለእናንተም ለኛም ለኔም ለእህቶቼም የምመኘው ይሄንን ነው። እግዚአብሔር እንግዲህ በውስጣችን ያስቀመጠውን እንቁ የሆነውን ነገር ፈልገን አግኝተን ሳንፈራ ወደ ውስጥ ገብተን ለሌሎች ጥቅም ለኛም ደግሞ ደህንነት እውነተኛ ደስታ የሚፈጥርልን እንዲሆን እመኝላችኋለሁ። ሰላም።